ሚያዝያ 1 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። ኢትዮጵያ ዓለም ሊገጥሟት ለሚችሉ ፈተናዎች አስቀድማ የመተንበይና የመዘጋጀት አቅሟን በማሳደግ ፈታኝ ሁኔታዎችን በብቃት እየተሻገረች ነው። በሰባተኛው ጠቅላላ ምርጫ መራጮች በምዝገባ ሂደት ያሳዩትን ተሳትፎ በመምረጥም እንዲደግሙት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። የብሪታንያው ንጉሥ ቻርልስ ሳልሳዊ በዋይት ሃውስ ያደረጉት ታሪካዊ ጉብኝት በለንደንና በዋሽንግተን መካከል ተፈጥሮ የነበረውን ተቃርኖ ሊያረግብ የሚችል መሆኑ እየተነገረ ነው። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ኢትዮጵያ ዓለም ሊገጥሟት ለሚችሉ ፈተናዎች አስቀድማ የመተንበይና የመዘጋጀት አቅሟን በማሳደግ ፈታኝ ሁኔታዎችን በብቃት እየተሻገረች ነው። አሁን ላይ እየተሰሩ ያሉ ስራዎችም መጪውን ጊዜ ብሎም ትውልድን ታሳቢ ያደረጉ ናቸው። ወንደሰን አፈወርቅ ዝርዝር አለው። ኢትዮጵያ የወደፊቱን ትውልድ ፍላጎትና የዓለምን የቴክኖሎጂ ሽግግር ታሳቢ በማድረግ በተለያዩ መስኮች ውጤታማ ስራዎችን እየሰራች ትገኛለች። አንዳንዶች እነዚህን እቅዶች የቅንጦት አድርገው ሲመለከቱ፣ ሌሎቹ ደግሞ ኢትዮጵያ ያላቅሟ እያቀደች ነው ሲሉ አጣጥለው ነበር። ታዲያ እነዚህ እቅዶች በተግባር ሲገለጡ እነዚህን እይታዎች ውድቅ አድርገዋል። መንግስት የዓለም ቀጣዩ የውድድር መድረክ በሆነውና የሰው ልጅን ሕይወት ሙሉ በሙሉ እንደሚቀይር በሚታመንበት የሰው ሰራሽ አስተውሎት ኤአይ ዘርፍ ስራ ሲጀምርም ታየው ነው። ጠቅላይ ሚኒስትር አብይ አህመድ በዘርፉ ኢትዮጵያን ከቀዳሚዎቹ ተርታ ለማሰለፍ ትልማቸውን ሲያስቀምጡ ጥያቄ ያነሷሉ። ያ ጊዜ ታልፎ ግን አሁን ኢትዮጵያ በዘርፉ ከቀዳሚዎቹ አንዷ ሆናለች። ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። አሁን ዓለም አቀፉ የአቅርቦት ሰንሰለት በተለያዩ ችግሮች ውስጥ የወደቀበት ዘመን መሆኑን በሩሲያ ዩክሬኑ ጦርነት እንዲሁም በመካከለኛው ምስራቅ ውጥረት ተመልክተናል። በሩሲያ ዩክሬኑ ጦርነት ምክንያት የዓለም የስንዴና የአፈር ማዳበሪያ አቅርቦት ከፍተኛ ችግር ሲገጥመው፣ ኢትዮጵያ ግን ክረምትን ከበጋ አስማምታ ስንዴን አምርታ ከራሷ አልፋ ለዓለም ገበያ አቅርባለች። ይህ ነገን አሻግሮ አይቶ ተዘጋጅቶ የመጠበቅ ውጥንና አቅም ውጤት ነው። በተለያዩ ምክንያቶች የአቅርቦት ብሎም የዋጋ ፈተናን እየደቀነ የመጣውን የአፈር ማዳበሪያ በሀገር ውስጥ የማምረት ውጥን ተቀምጦም እየተሰራ ነው። የኒውክሌር ዘርፉም ኢትዮጵያ በስፋት እየሰራችበት ነው። አሁን ላይ በኢትዮጵያ የተሰሩ ያሉ ስራዎች ለሚመጡ ፈተናዎች ኢትዮጵያ አስቀድማ እንድትዘጋጅ የሚያደርጉ መጪውን ትውልድም ታሳቢ ያደረጉ ናቸው። ምክንያቱም አሁን ባለው የዓለም ተጨባጭ እውነታ ፈተናዎቹን የሚያልፉት አስቀድሞ የተዘጋጁ ናቸው። እናም ኢትዮጵያም አስቀድሞ መስራትን፣ ቀድሞ መዘጋጀትን መርጣለች። በዚህም ፈታኝ ሁኔታዎችን ተሻግራለች። አሁን እያያችሁ ነው። የተሰናዱ የተዘጋጁ የበረቱ ሀገራት እንዴት ብለው ጥቅማቸውን እንደሚያስከብሩ፣ ያልተዘጋጁ ሀገራት እንዴት እንደሚንኮታኮቱ ሳይነኩ የሚጋጩት ሌሎች ሳይነኩ የሚንኮታኮቱበት ዋናው ምክንያት ዝግጅት ነው። ለምሳሌ በምግብ ራስ እንቻል በበጋ ስንዴ እናምርት ባንል ኖሮና ዩኤስኤድ ሲቆም ምን ሆን ነበር? የነዳጅ መኪና እናቁም ኤሌክትሪክ የሚያስፈልገን ብለን ስንጀምር ታውቁታላችሁ። ይሄንበትን መንገድ መጀመሪያ ሰልባጅ መኪና አይገባም ኢትዮጵያ ሲባል የሰልባጅ ነጋዴዎች በጣም ተቆጡ። ቀጥሎ የፊውል መኪና አይገባም ሲባል እንደዚሁ ተቆጡ። ተቆጥቶም አላበቁም። ብዙውን ኮራፕት እያደረጉ ሲስተሙን እያበላሹ ያስገባሉ። እዳው ግን እንደምታዩት ነው። ቀድመን ብንዘጋጅ ቀድመን ብንሰራ አርቲፊሻል ኢንተለጀንስ የምንለው በኒውክሌር ዘርፍ የምንለው ለኛ አይደለም ለልጆቻችን ነው። አሁን ፋውንዴሽን ብናስቀምጥ ይሄ ቋንቋ ይቀየራል። አሁን እርሱት እኛ ከችግር ቋንቋ ልንወጣ እንችልን። በጣም ብዙ ጣጣ አለብን። ያን ተሸክመን አሸንፈን ለልጆቻችን ብንሰራ ግን መልካም ውጤት ቢያንስ እነሱ እንዲያው ማድረግ የምንችል ይመስለኛል።
ኢትዮጵያ በተጓዘችባቸው መንገዶች እኔነትን ያስቀደሙ የራስን ሰፈር ብቻ የመረጡ አካሄዶች ኋላ አስቀርተዋታል። አሁንም ሀገር ወደፊት ለመጓዝ በምታደርገው ጥረት ውስጥ ይህ ጎታች እይታ ፈተናው ነው ቀጥሏል። ታዲያ ሀገር ከሚመጥናት ከፍታ እንድትደርስ ሰፈርን ብቻ ታሳቢ ካደረጉ አካሄዶች መውጣትን ይጠይቃል። አንደኛ ኢትዮጵያ እየተሰራች ነው። ሁለተኛ ኢትዮጵያን ከሰፈር ጨዋታ እናውጣት። በሰፈር ጨዋታ ስንያዝ ትክክለኛው ቦታችን የሚያስከትላቸውን ጣጣዎች መከላከል የማንችል እንዳንሆን ብዙ አልባሌ ጨዋታዎች እንጫወታልና አልባሌ ተራ ጨዋታዎች። እቺ ሀገር ቦታዋ አሁን ያለችበት አይደለም። በአፍሪካ ሁለተኛው ፖፑሌሽን ያላት ሀገር ናት። ዜርፎር አፍሪካ ውስጥ ብዙም ሊያስፈራ የሚገባ ኃይል የለም ማለት ነው። ወደዛ ለመሄድ ብዙ የቤት ስራዎች አሉብን። ብዙ የሚሰሩ ስራዎች አሉ። ዘርዝሬ የማልጨርሳቸው ሙከራዎች አሉ። ብዙ ደግሞ ያልተሰሩ ስራዎች አሉ። ኢትዮጵያውያን ግድ የላችሁም። አሁን ያለው ትውልድ ራሳችንን ክደን ለልጆቻችን እንስራ። ያንን ካደረግን ቢያንስ ኢትዮጵያ በታሪክ ውስጥ በሚመጥናት ቦታ የምትጫወት ሀገር ትሆናለች። ኢትዮጵያ ፈተናዎችን መሻገር በተለያዩ ዘርፎችም ከመሪዎች ተርታ መሰለፍ የሚያስችሏትን ሁለንተናዊ ዝግጅቶች እያደረገች ነው። አሁን ኢትዮጵያ ዓለምን የምትከተል ሳትሆን ከፊት ሆና የምትመራ ናት። የጉዞዋ ደግሞ በውጤት የታጀበ ሆኗል። የመደመር መንግስት ትምህርት ላይ እየሰራ ያለው ተግባር በቀጣይ ትውልድ ፍሬው የሚገለጥ እንደሆነ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የትምህርት ስርዓቱን ስብራት ለመጠገን ጥናትን መሰረት ያደረገ ስራ እየተሰራም ይገኛል። አቤል ሙልጌታ ተጨማሪ አለው። የአንድ ሀገር የትውልድ እድገትና ሚስጥር በዜጎቹ ንቃተ ህሊና ደረጃና በክህሎታቸው ላይ ተመሰረተ። ይህም የሚረጋገጠው ጥራት ባለው የትምህርት ስርዓት ነው። ትምህርት ከመማር ማስተማር ባለፈ በዓለም ላይ የሀገር ግንባታ ዋነኛ ምሰሶ ነው። ሀገርን በኢኮኖሚ የሚገነቡ የፈጠራ ስራዎችን የሚያፈልቁና ችግር ፈቺ ቴክኖሎጂዎችን የሚያመርቱ ዜጎች የሚገኙት በጥራት በተቀረጸ የትምህርት ስርዓት ነው። ለዛም ነው በተለይም በኢትዮጵያ አሁን ትምህርት ሰፊ ትኩረት ካገኙ ማህበራዊ ልማት ጉዳዮች መካከል ቀደምት የሚሆነው። የመዋለ ህጻናት ማስፋፊያ ስራ የነገን ጠንካራ ሀገር መገንባት እንደ መሰረት ድንጋይም እየታየ ይገኛል። እርግጥ ነው በስብራት ውስጥ ለከረመው የኢትዮጵያ ትምህርት ስርዓት አሁን ከመሰረቱ የሚከወነው የትምህርት ልማት ዛሬ ፍሬውን ማየት ቀላል ላይሆንም ይችላል። ነገር ግን ነገ ኢትዮጵያን ከፍታ ላይ የሚያስቀምጥ ትውልድ ግን ግንባታው ተጀምሯል። በመዋለ ህጻናት ላይ የምናደርገውን ኢንቨስትመንት በእኔና በእናንተ እድሜ ውጤቱን ላናየው እንችላለን። ኦቨርናይት ሪስፖንድ የሚያደርግ ሴክተር አይደለም። በተደጋጋሚ የኢትዮጵያ ዩኒቨርሲቲዎች የተገነቡበት መንገድ ከኮንትራት ያለፈ አይደለም፣ ከኮንዶሚኒየም ግንባታ ያለፈ አይደለም የሚለው ነገር ስናነሳ ሰው ፖለቲካ ይመስላል። ፖለቲካ አይደለም። መዋለ ህጻናት ኤሌመንተሪ ስኩልና ሃይ ስኩል ተገንብተዋል ባለፉት ጥቂት ዓመታት። የገነባናቸው ግን በምንም መስፈርት ከነበረው ጋር አንድ አይደሉም። እዚህ አዲስ አበባ እንኳን የቦሌ ሃይ ስኩል የሚባለው በቅርቡ ተቀይሮ አይታችሁት ከሆነ ስሙ ከዝናው ጋር የማይመጥን ሃይ ስኩል ለመቀየር የተሄደው ሂደት ከፍተኛ ሪሶርስ፣ ከፍተኛ ድካም፣ ከፍተኛ ክትትል የሚጠይቅ ነው። ከለውጥ በፊት የነበረውን የትምህርት ስርዓት ስብራት በጥናት ተለይቶ መፍትሄ ለማበጀት ሳይውል ሳያድር ነበር ወደ ስራም በፍጥነት የተገባው። ከለውጥ በፊት በትምህርት ጥራት ላይ የነበረው ጉድለትና ዝንፈት ሳይታይ የቀረ ነው። ምንም እንኳን ተደራሽነት ላይ ለመስራት ጥረት ቢደረግም ትምህርት ጥራትና አግባብነት ተዘንግቶ የነበረ ነው። እናም ከዚህ አንጻር የትምህርት ጥራትና አግባብነትን ያሉበትን ችግሮች ለመለየት የትምህርት ፍኖተ ካርታ ጥናት አስጠንተን በፍኖተ ካርታችን በደንብ ፍንትው ብሎ የወጣው እና ጎልቶ የወጣው የትምህርት ጥራትና አግባብነት ችግር መኖሩ ለትምህርት ስርዓታችን ዝንፈት አጠቃላይ ጉድለትና ስብራት መነሻ ሆኖ የመጣ ነው።
በመደመር መንግስት የትምህርት ጥራት ለማስጠበቅ በርካታ ተግባራት ተከናውነዋል። በመሰናዶ ትምህርት ቤቶች የፈተና አሰጣጥ እንዲለወጥም ተደርጓል። የትምህርት ቤቶች ምገባም ለውጥ ተገኝቶበታል። በስፋት እየተከናወነ ያለው የመዋለ ሕጻናት ግንባታና የማስፋፊያ ስራ ትምህርትን ከመሰረቱ ለማስተካከል የተያዘው ትልቅ የመደመር መንግስት ራዕይ አካልም ርዕዩን ለማሳካትና ከግቡ ለማድረስ ትምህርት ተግባራዊ ልምምድ ሲደገፍ ነውና በዚህ ላይም መስራትም የግድ ሆኗል። በእኛ መዋለ ሕጻናት መስተካከል ያለበት ነገር አለ። ቻይና ላይ መዋለ ሕጻናት ይሰራሉ። ዋናው ስራው ግን ኤቢሲዲ አይደለም፣ ሽምደዳ አይደለም። ሰዎች ያቦካሉ፣ ይጋገራሉ፣ ይበላሉ፣ ያጥባሉ። ሲያቦኩ ይጣላሉ። አጥፊው ይቅርታ ይጠይቃል፣ በዳይ ይቅር ይላል። ይሄን እየተማሩ ያድጋሉ ልጆች። ሲገነቡ ይጣመማል፣ አስተማሪ ያቃናለታል። በትምህርት ስርዓት ውስጥ ፕራክቲካሊቲን፣ ኤክስኪዩሽንን the power of execution የማያውቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም። በትምህርት ስርዓት ውስጥ አካታችነትን ለማረጋገጥ እየተሰሩ ያሉ ተግባራት ተስፋ ሰጪም ሆነዋል። በቀዳማዊት እመቤት ጽሕፈት ቤት እየተሰሩ ያሉ የልዩ ፍላጎት ትምህርት ቤቶች ዜጎችን ለሀገር የሚያበረክቱበት ምህዳርም እየሰፋ ይገኛል። ለበርካቶችም ህይወት ውጣ ውረድን አቃሉ የተስፋ መቃናትም ሆኗል። ስሜ ምዩዋሳ ማማረ ይባላል። ባለፈው ህይወቴ እጅግ ፈታኝ የምለው ከትምህርት ከመጀመሪያ በፊት ያለው የህይወቴ ክፍል ነው። ስለ አካል ጉዳተኞች ግንዛቤ የሌለበት ቦታ ነው ያደግኩት። በዛ ላይ ደግሞ ያለመማርም አለ፣ የእውቀት ማነስም አለ እና ከዛም በተጨማሪ እጅግ ፈታኝ ጊዜያት ነበሩ። ባለፉት ጥቂት ዓመታት በቀዳማዊት እመቤት ጽሕፈት ቤት በአራቱም የኢትዮጵያ አቅጣጫ የተገነቡ የትምህርት ቤቶች ትርጉም ያለው ስራም ሆነዋል። መንግስትም በዘርፉ የሚሰራው ክንውን አሁን የትምህርት ስርዓቱን ለማሻሻል የጥራት መሰረትንም ለማስያዝ እየተደረገ ያለው ጥረት ተስፋ ሰጪ ሆኖም ተገኝቷል። በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል። ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል። ልክ እንደዚህ እንዳንተ ኢትዮጵያን ወደው የኢትዮጵያን ፖሊስ ተቀብለው ኢትዮጵያን በማገልገል ምርታ የሚያመጡ ሰዎች በስተው አንድ ፓርቲ አጌንስት አንድ ከሚታይ አንድ ሶስት የምናይበት ግን ሁሉም ለአንድ ዓላማ ለአንድ ሀገር እጃቸውን አጽድተው የሚሰሩበትን መንገድ ለመፍጠር ብንጥር ጥሩ ነው። ቲፎዞነታችን ለጥፋት ብቻ ባይሆን ልማት ስናይ መልካም ነገር ስናይ ማድነቅ የምንችል ቢሆን ብንተባበር ይበልጥ አዋጭ ይሆናል ብዬ አስባለሁ። የመዋለ ሕጻናት ትምህርት ማስፋት ማለት የህንፃ ግንባታ ብቻ ሳይሆን የነገውን ሳይንቲስት መሐንዲስና መሪ የመቅረጽ ሂደት ነው። ኢትዮጵያ በዚህ ደረጃ የጀመረችው ስራ ተጠናክሮ ሲቀጥል በትምህርት ጥራት ላይ የሚነሱ ስጋቶችን ከመሰረቱ በመፍታት ብቁና በስነ ምግባር የታነጸ ትውልድ ለሀገር ግንባታ ማሰለፍ የሚያስችል አስተማማኝ መንገድም ነው። ሰባተኛው ጠቅላላ ምርጫን ወደ ተመለከተ ዘገባ አልፋለሁኝ። በሰባተኛው ጠቅላላ ምርጫ መራጮች በምዝገባ ሂደት ያሳዩትን ተሳትፎ በመምረጥም እንዲደግሙት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቅርቧል። የጋራ ምክር ቤቱ በከተማዋ ጠንካራ የዲሞክራሲ ግንባታ እንዲኖር የመድብለ ፓርቲ ስርዓት መረጋገጥ ያለውን ፋይዳ አስመልክቶም መግለጫ ሰጥቷል። በመግለጫውም የአዲስ አበባ ከተማ ነዋሪዎች የምርጫ ካርድ በማውጣት ሂደት ያሳዩት ከፍተኛ ቁርጠኝነት ለዲሞክራሲ ስርዓት ግንባታ ያለውን ፍላጎት በተግባር ያስመሰከረ መሆኑ ተገልጿል። በከተማችን አዲስ አበባ የሚኖሩ ነዋሪዎች የዜግነት ግዴታቸውን በመወጣት ድምጻቸውን ዋጋ እንዳለው በማመን የነቃ ተሳትፎ በማድረግ በሀገራችን የዲሞክራሲ ስርዓት ግንባታ ሂደት እንዲጎለብት እያደረገ ያለውን አዎንታዊ ተሳትፎ በአድናቆት እንመለከታለን። የመዲናችን ነዋሪዎችም በነቂስ ወጥቶ ምርጫው ካርድ በማውጣት የታየው ከፍተኛ ተነሳሽነትና ቁርጠኝነት ለዲሞክራሲ ስርዓት ግንባታ ያለውን ፍላጎት ያረጋገጠ ነው። እንደ ሪፖርተራችን ዛህራ መሐመድ ዘገባ ፓርቲዎች የተቀመጠላቸውን ነጻ የአየር ሰዓት በአግባቡ እየተጠቀሙ መሆኑን ገልጸው መገናኛ ብዙሃንም እየፈጠሩት ላለው ምቹ ሁኔታ ምስጋናቸውን አቅርበዋል። በቀጣይም ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ ምክር ቤቱ የሚጠበቅበትን ሚና እንደሚወጣ አረጋግጧል።
የመራጮች ምዝገባ መጠናቀቅ የምርጫ ሂደቱ የመጀመሪያ እንጂ ፍጻሜ አይደለም ብሎ ምክር ቤታችን ያምናል። በመሆኑም በቀጣይ የሚከናወኑ ተግባራት ላይ ሁሉም አካላት ትኩረት እንዲሰጡ እናሳስባለን። እኛ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ምርጫው ነፃ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላችንን ኃላፊነት ለመወጣት ቃል እንገባለን። የከተማችን ሕዝብም እስከ ምርጫው ቀን ድረስ ያለውን ሂደት በንቃት እንዲከታተልና ለሰላማዊ መጠበቅ ዘብ እንዲቆም ጥሪያችንን እናስተላልፋለን። ዜና እረፍት። ለረጅም ዓመታት በተለያዩ የኃላፊነት ቦታዎች ሀገራቸውን ያገለገሉት የቀድሞ የፌዴሬሽን ምክር ቤት አፈጉባኤ አምባሳደር ያለው አባተ የስርዓተ ቀብራቸው ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጽሟል። በህይወት ዘመናቸው የዜጎች መብት እንዳይጣስና የህዝቦች ጥያቄ ፈጣን ምላሽ እንዲያገኝ ይሰሩ እንደነበረም ተነስቷል። ሳምሶን በላይ ዝርዝር አለው። አምባሳደር ያለው አባተ ከአባታቸው አቶ አባተ ረታና ከእናታቸው ከወይዘሮ ተዋበች ፋንታ በቀድሞው ወሎ ክፍለ ሀገር በራያና ቆቦ አውራጃ ቆቦ ወረዳ ጉብዬ ከተማ መጋቢት 10 ቀን 1946 ዓ.ም ነበር የተወለዱት። ከ2008 እስከ 2010 የፌዴሬሽን ምክር ቤት አፈጉባኤና ከ2010 እስከ 2014 በብራዚል የኢትዮጵያ አምባሳደር በመሆን ያገለገሉት ያለው አባተ የቀብር ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ተፈጽሟል። አምባሳደር ያለው ለረጅም ዓመታት በተለያዩ የኃላፊነት ቦታዎች ሀገራቸውን በታማኝነትና በሐቀኛ ማገልገላቸውን ፕሬዝዳንት ታዬ አጽቀሥላሴ መስክረዋል። መማር የማይሰለቸው የሚያውቀውን ለማጋራት ትሁትም ጉጉትም የነበረው በተለይ ተመድቦ በነበረበት የኃላፊነት ማለትም የብራዚል አምባሳደር ሆኖ ባገለገለበት ወቅት ተዛ ሀገር ለኢትዮጵያ ምን በጎ ነገር ይገኛል የሚለው የዕለት ተዕለት የሥራ መርሁና አቅጣጫው ነበር። አምባሳደር ያለው አባተ የዜጎች መብት እንዳይጣስና የህዝቦች ጥያቄ ፈጥኖ ምላሽ እንዲያገኝ ሁሌም ከተበዳዮች ጎን በድፍረት የሚቆሙ ሐቀኛ ታጋይ መሆናቸውን የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር በቀብር ስነ ስርዓቱ ላይ ተናግረዋል። በስራቸው ሁሉ የህዝብን ፍላጎትና ጥቅም እያስቀደሙ አገር በፈለገቻቸው ዘርፎች ሁሉ የማይረሱ አስተዋጽኦዎችን አድርገዋል። ከሁሉም በላይ ግን አምባሳደር ያለው አባተ የዜጎች መብት እንዳይጣስ የህዝቦች ጥያቄ ፈጥኖ ምላሽ እንዲያገኝ ፍትህ እንዳይዛባ ለእውነትና ለርትዕ ፊት ለፊት የሚጋፈጡ ሐቀኛ ታጋይ ነበሩ። ለቤተሰቦቻቸው እውነተኛ አባት፣ ለጓደኞቻቸው ልባዊ ወዳጅና ለሀገራቸው ታማኝ አገልጋይ ነበሩና ህልፈታቸውም ለቤተሰብ ለወገንና ለሀገር ትልቅ ጉዳት ነው ብሏል። በሕይወት ዘመኑ ደከመኝ ሰለቸኝ ሳይል ለሰጠው ህዝባዊ አገልግሎት ምላሽ በህመሙና በእረፍቱ ጊዜ ከመንግስት እስከ ግለሰብ ድጋፍ ተደርጎለታል። በመንግስት በኩል ከ8 ዓመት በላይ በነበረው የኩላሊት እጥበት ሕክምና ሙሉ ወጪውን ከመሸፈን ጀምሮ በዕለተ እረፍቱ አስከሬኑ በክብር እንዲሸኝ ላደረገው ከፍተኛ ድጋፍ ከልብ እናመሰግናለን። ባለትዳርና የአንዲት ሴት ልጅ አባት የነበሩት አምባሳደር ያለው አባተ ባደረባቸው ህመም በሕክምና ሲረዱ ቆይተው ሚያዝያ 19 2018 ዓ.ም በ72 ዓመታቸው በሞት ተለይተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በአምባሳደር ያለው አባተ ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ወደ ውጭ ዜና እንሻገር። የብሪታንያው ንጉስ ቻርልስ ሳልሳዊ በዋይት ሀውስ ያደረጉት ታሪካዊ ጉብኝት በለንደንና በዋሽንግተን መካከል ተፈጥሮ የነበረውን ተቃርኖ ሊያረግብ የሚችል መሆኑ እየተነገረ ነው። የመካከለኛው ምስራቅ ቀውስን ለመፍታት ኢራን ያቀረበችው ሀሳብ አሁንም በአሜሪካ ውድቅ ሆኗል። ቶማስ ኃይሉ ተጨማሪ ያለው። አሜሪካ ከብሪታንያ ግዛት ተለይታ ነፃነቷን ያወጀችበትን 250ኛ ዓመት በምታስብበት በዚህ ታሪካዊ ወቅት የእንግሊዙ ንጉስ ቻርልስ ሳልሳዊና ንግስት ካሚላ በዋይት ሀውስ እያደረጉ ያለው ጉብኝት በዓለም አቀፍ ዲፕሎማሲያዊ ረገድ
ትልቅ ትኩረትን ስቧል። የጉብኝት ተራ የክብር እንግድነት ሳይሆን በመካከለኛው ምስራቅ እየተካሄደ ያለው የኢራንና የአሜሪካ ጦርነት እንዲሁም በለንደንና በዋሽንግተን መካከል ባለው እሰጥ አገባና የፖለቲካ ልዩነቶች መካከል የተካሄደ ስልታዊ እርምጃ ተደርጎ ተወስዷል። የንጉሱ ጉብኝት አንዱ አጀንዳ የመካከለኛው ምስራቅ ጦርነት ሆኖ ታይቷል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር በገባችበት ጦርነት በጣም ጥሩ እየሰራች ነው ሲሉ ለንጉሱ ማብራሪያ የሰጡ ሲሆን ንጉስ ቻርልስም ኢራን የኒውክሌር መሳሪያ ባለቤት እንዳትሆን በሚለው መሰረታዊ ጉዳይ ላይ ከፕሬዚዳንቱ ጋር ያላቸውን ስምምነት ገልጸዋል። ይህ የንጉሱ አቋም በተለይ በእንግሊዝ ላይ ሲሰነዘር የነበረውን ጫናን ለማርገብ ወሳኝ ተደርጎ ይቆጠራል። ከጉብኝቱ በፊት ብሪታንያ በጦርነቱ ለአሜሪካ በቂ ድጋፍ አላደረገችም በሚል ከፕሬዚዳንት ዶናልድ ትራምፕ አስተዳደር የታሪፍ ዛቻና ማስፈራሪያ እየደረሰባት በነበረበት ወቅት ንጉሳዊ ጉብኝት ውጥረቱን ወደ ንግግርና ወዳጅነት ለመቀየር እንደ ድልድይ የሚያገለግል ስለመሆኑ ተነስቷል። ፕሬዚዳንት ትራምፕ ከኔቶ ጋር በተያያዘ የአውሮፓ አጋሮቻቸው በቂ ወታደራዊ በጀት አይመድቡም፣ አሜሪካ ጦርነቱ ስትገባም አልደገፉም በሚል የሚሰነዝሩት ጠንካራ ወቀሳም በአሜሪካና በአውሮፓ መካከል ያለውን ግንኙነት እንዲላላ አድርጎት ቆይቷል። በዚህ መካከል ንጉስ ቻርልስ በአሜሪካ የኮንግረስ ስብሰባ ላይ ተገኝተው ያደርጉ ንግግር የሁለቱን ሀገራት ግንኙነት ዳግም ለማጠናከር ትልቅ በር ከፋች ይሆናል። ንጉሱ በንግግራቸው ፖለቲከኞች ቢለዋወጡም የህዝቦች ትስስር የማይናወጥ መሆኑን አጽንኦት ሰጥተዋል። ምንም እንኳን ንጉሱ በቀጥታ ፖለቲካ ውስጥ ባይገቡም የቢሊዮን ዶላር የንግድ ልውውጥን እንዲሁም የአካባቢ ጥበቃን ጉዳይን በማንሳት የሁለቱን ወገኖች የጋራ ጥቅምና ደህንነት አጋርነትን ማረጋግጧል። ንጉሳዊ ቤተሰብ በዋሽንግተን ባሉበት ወቅት ከቴህራን የቀረበ አዲስ የሰላም ጥያቄ በፓኪስታን በኩል ለዋሽንግተን ደርሷል። በዚህም የሰላም እቅድ ኢራን አሜሪካ የጣለችባትን የባህር ኃይል እገዳ ካነሳች የሆርሙዝ ወሽመጥን ለመክፈት ፍላጎት እንዳላት ገልጻለች። ሆኖም የኢራን ጥያቄ የኒውክሌር መርሃ ግብሯን ውይይት ለሌላ ጊዜ የማዘግየት ስልታዊ ፍላጎት ያልዘለለ መሆኑን በትራምፕ አስተዳደር ዘንድ ከፍተኛ ጥርጣሬን ፈጥሯል። በሆርሙዝ ሰርጥ መዘጋት ምክንያት የዓለም ነዳጅ ዋጋም በአንድ በርሜል ከ$106 በላይ በደረሰበትና የአቅርቦት ሰንሰለቱ በታገደበት በዚህ ወቅት የኢራን ጥያቄ ተቀባይነት የማግኘት እድሉ አነስተኛ በመሆኑም በዓለም ኢኮኖሚ ላይ ዳግመኛ ስጋት አንዣቦበታል። በመካከለኛው ምስራቅ ያለው ውጥረት ሳይረግብ የተባበሩት አረብ ኤሚሬቶች ከነዳጅ ላኪ አገራት ወይንም ኦፔክ ለመውጣት መወሰኗም ሌላኛው አስደንጋጭ ዜና ሆኗል። ሀገሪቱ የገዛ ጥቅሟን ለማስከበርና የነዳጅ ምርቷን በራሷ ለመወሰን በማሰብ የወሰደችው ይህ እርምጃ በማህበሩ አንድነት ላይ ትልቅ ስንጥቅም ፈጥሯል። ይህ ውሳኔ ከኢራን አሜሪካ ጦርነት ጋር ተዳምሮ የዓለምን የነዳጅ ገበያ ይበልጥ የተዘበራረቀ እንዲሆን እንደሚያደርገው ተሰግቷል። የተባበሩት አረብ ኤምሬትስ ግን የዓለምን የነዳጅ ገበያ በራሷ ልትወስን ትልቅ እርምጃ ተደርጎ ተወስዶላታል። እናም የንጉስ ቻርልስ ጉብኝት በለንደንና በዋሽንግተን መካከል የነበረውን የታሪፍ ዛቻ ወደ ዲፕሎማሲያዊ ወዳጅነት የለወጠ ቢሆንም በመካከለኛው ምስራቅ ያለውን ጦርነትናም የነዳጅ ገበያውን አለመረጋጋት አሁንም ለዓለም መሪዎች ታላቅ የቤት ስራ ሆኖ ቀጥሏል። የንጉሱ ጉብኝት ግን አሜሪካና አውሮፓን ዳግም ለማገናኘትናም የ250 ዓመታት ታሪካዊ ትስስርን ለማደስ ወሳኝ መድረክ ሆኖ እየተነሳ ነው። ከኢትዮጵያ ቴሌቪዥን ለአንድ ሰዓት ያዝናቸው የኢቲቪ 57 ዜናዎቻችን ተጠናቋል። ከኔ ጋር 2 ሰዓት እንገናኛለን። በቅደም ተከተል ቢዝነስና ስፖርት ወደ እናንተ ይደርሳሉ። መልካም ቆይታ ይሁንላችሁ።